ዩናይትድ ወደ ሻምፒየንስ ሊግ ተመልሷል። ግን ደግሞ ከባድ የቤት ሥራ ከፊታቸው ይጠብቃቸዋል። ማን ይቆይ፣ ማን ይልቀቅ፣ ማን ይምጣ ትልቅ ጥያቄ ነው። ቤን ዋይት ተጎድቷል። የአርሰናል ቀሪ ጨዋታዎችም ላይ ተሳትፎ አያደርግም። ዋይት ለአርሰናል ምንድን ነው? በምንስ አርሰናልን ያጎለዋል የሚለውን ለማየት እንሞክራለን። ሊቨርፑልን 3-2 ባሸነፉበት ጨዋታ ዩናይትዶች ወደ ሻምፒየንስ ሊግ መመለሳቸውን አረጋግጠዋል። ምስጋና ለማይክል ካሪክ ይግባና በአሙሬም ስር የማይታሰበው የሻምፒየንስ ሊግ እግር ኳስ ወደ ኦልድ ትራፎርድ ተመልሷል። ግን ደግሞ በሻምፒየንስ ሊግ በቀጣይ ውድድር ዘመን እንደሚሳተፍ ቡድን ዩናይትድ ጠንካራ ሆኖ መቅረብ ይኖርበታል። የሻምፒየንስ ሊጉና የፕሪሚየር ሊጉ ብቻ ሳይሆን ሌሎች ዶሜስቲክ ውድድሮችም አሉበት። ታዲያ ለሻምፒየንስ ሊግ ማለፉን ካረጋገጠበት የሊቨርፑል ጨዋታ በኋላ ሰንደርላንድን ሲገጥም ዩናይትድ በጣም ደክሞ ታየ። በካሪክ ስር በጣም ደካማውን ዩናይትድ ያየነው ከሰንደርላንድ ጋር ሲጫወት ነው። እዚህ ጨዋታ ላይ ዩናይትድ ለምን ደከመ ብለን ብንጠይቅ ምናልባት ሁለት የተለያዩ መልሶች ልናገኝ እንችላለን። አንደኛው ዩናይትድ ለሻምፒየንስ ሊጉ ማለፉን ካረጋገጠ በኋላ የተደረገ ጨዋታ ስለሆነ ተጫዋቾቹ በሆነ አይነት ቸልተኝነት ጨዋታውን አፕሮች አድርገውት ነው ልንል እንችላለን። ሌላኛው ግን ሊቨርፑልን ከገጠመው ቡድን የ5 ተጫዋች ለውጥ አድርጎ ነውና ዩናይትድ የመጣው እንደዚህ ባለ መንገድ ኳሊቲው ቢወርድና ቢቸገር አይገርምም ነው። ሁለተኛውን ነው ትኩረት አድርጌ ላነሳው የምፈልገው። የ5 ተጫዋች ለውጥ ያደረገው ዩናይትድ በካሪክ ስር ደካማውን እግር ኳስ ተጫወተ የሚለው ይሄ ነው ዩናይትድን የቤት ስራ በጣም ከባድ የሚያደርገው። ዩናይትድ ያለፈው ክረምት ላይ ግዢዎቹ በጣም ጥሩ ነበሩ። በተለይ ደግሞ በፕሪሚየር ሊግ የተፈተኑ ፕሪሚየር ሊጉን የሚያውቁ ተጫዋቾች ማምጣት ምን ያክል ትራንዚሽኑን ስሙዝ እንደሚያደርገው አሳይቶናል። እና ደግሞ ግዢዎቻቸውም ከረዥም ጊዜ በኋላ ልክ መስሎ የታዩበት ስለሆነ የዩናይትድን የክረምት ግዢ እናደንቃለን። ግን ደግሞ ሁል ጊዜም ከባዱ ነገር ቡድኖች እንደዚህ ባለ መንገድ እየተጠናከሩ ሲሄዱ ግንባታቸውን ለማጠናቀቅ የሚገዙት ተጫዋቾች ላይ በጣም ጥንቃቄ ማድረግ ይኖርባቸዋል። እና ዩናይትድ ከዚህ በኋላ የሚገዛቸው ተጫዋቾች እንግዲህ ቡድኑን ሊያጠናክር የሞከረበት ክረምት አለ። አሁንም እንዲጠናከር ኤክስፔክት የሚደረግበት ቦታ አለ። ለምሳሌ አማካይ ክፍሉ ላይ ተጫዋች እንዲያመጣ ኤክስፔክት ይደረጋል። ካሴሚሮ እንዲተካ ኤክስፔክት ይደረጋል። ተከላካይና አጥቂ ያመጣሉ ተብሎ አይታሰብም። ግን ደግሞ የሚያመጡ ከሆነ ከዚህ ቀደም ያመጧቸው ተጫዋቾች አሉ፣ ቡድኑን ያሻሻሉ። የነሱ አፕግሬድ የሆነ ተጫዋች ማምጣት ስለሚኖርባቸው ዝውውሮቻቸው ላይ ጥንቃቄ ማድረግ ይኖርባቸዋል። ግን ደግሞ ዩናይትድ አሁን ይጠናከር ሲባል ስለ ቋሚ 11 ብቻ አይደለም ሊወራ የሚገባው። ቋሚ 11 ውስጥ ለምሳሌ ካሴሚሮን የሚተካ ተጫዋች ያስፈልጋል። ከዛ በኋላ ግን ቡድኑ እንደው ለቋሚ 11 በቂ ተጫዋቾች አሉኝ ብሎ ካሰበ ከተጠባባቂ ወንበር የሚነሱት ተጫዋቾች የሚለውን ነገር ደግሞ እንደ ትልቅ የቤት ስራ ወስዶት ሊሰራ ይገባል። የሰንደርላንዱ ጨዋታ ቀን ያየነው ይህንን ነው። ሊቨርፑልን ካሸነፈው ቡድን የ5 ተጫዋች ለውጥ አድርጎ የገባው ዩናይትድ ደረጃ ወርዶ ታይቷል። ስለዚህ ዩናይትድ ለቋሚ 11 ብቻ ሳይሆን ለተጠባባቂዎቹም ጭምር ወደ ዝውውር ገበያው መሄድ ይኖርበታል ማለት ነው። ከተጠባባቂ ወንበር የሚነሱ ተጫዋቾች የጥራት ደረጃቸው ከፍ ማለት አለበት። በስቴዲየም ኦፍ ላይት ለዩናይትድ ሁሉም ነገር ከባድ ነበር። እንዳልኩት ሮቴት በማረጋቸው የመጣ ሊሆን ይችላል እና ደግሞ ለሻምፒየንስ ሊግ ማለፋቸውን ካረጋገጡ በኋላ ያደረጉት ጨዋታ ስለሆነ ሊሆን ይችላል። ሁለቱም አሳማኝ ምክንያቶች ናቸው። የበለጠ ግን የትኩረት ማድረግ የምፈልገውና ምክንያትም የሚመስለኝ እንዳልኩት የ5 ተጫዋች ለውጥ አድርጎ ዩናይትድ ሲገባ ከፍተኛ የደረጃ ልዩነት አለው። አቋሙ ወርዶ ደክሞ የታየው በእነዚህ ተጫዋቾች አለመኖር ምክንያት ነው። ለምሳሌ ካሴሚሮን ሚስ አድርገውታል። በዚህ ውድድር ዘመን ሁለቱም ሳጥኖች ውስጥ ካሴሚሮ አስፈላጊነቱ በጣም የጎላ ነው። በቅርብ ጊዜ እንደምናየው አማድ የጥልቁ አማካይ ሆኖ ካሴሚሮ አድቫንስድ ሮል ተሰጥቶት ሲጫወት እያየን ነው። ጎል ሲያነፈንፍ፣ ጎል ሲያስቆጥር፣ በተለይ ደግሞ የቆሙ ኳሶችን ከማጥቃት አንጻር የተጋጣሚ ሳጥን ውስጥ የቆሙ ኳሶችን ከመከላከል አንጻር ደግሞ ራሱ ሳጥን ውስጥ ያለው ድርሻ በጣም ከፍ ያለ ነው። ስለዚህ ካሴሚሮ መተካት አለበት። ካሴሚሮ በሌለበት ጨዋታ ዩናይትድ እንዴት ደካማ ሊሆን እንደሚችል ምልክት ከሰጠን ልክ ነው። እዚህ ቦታ ላይ ዩናይትዶች ወደ ገበያ እንደሚወጡ እናውቃለን። ከዛ በተረፈ ግን አንደር ፐርፎርም እያደረጉ ያሉ ደግሞ ተጫዋቾች አሉ። የእነሱስ ጉዳይ ከተጠባባቂ ወንበር የተነሱት ተጫዋቾች የፕሪሚየር ሊግ ልምድ ያላቸው ተጫዋቾች ናቸው። አንዳንዶቹ ግን ደግሞ ዩናይትድ ውስጥ በጉዳት በተለያየ መንገድ በአቋም መውረድ እስካሁን ድረስ ከዚህ ቀደም የሚታወቁበትን ከፍታ መንካት ያልቻሉ ናቸው። ለስንት ጊዜ ዩናይትድ ሊታገሳቸው ይችላል? የሻምፒየንስ ሊግ እግር ኳስ የሆነ አይነት ስታንዳርድ አለው።
ከዛ ደግሞ የሚቀጥለው የውድድር ዘመን ሲጀመር ዩናይትድ ሁሉም ዶሜስቲክ ውድድሮች ውስጥ ሆኖ ነው የሚጀምረው። የፕሪሚየር ሊግ ህልማቸው በ2028 ፕሪሚየር ሊጉን ማሳካት የሚል ይሆን እንጂ ከዘንድሮ የተሻለ ደረጃ ይዞ መጨረስ ህልማቸው ላይሆን የሚችልበት ምንም ምክንያት የለም እና ይሄ በጣም መስተካከል መታረም ያለበት ነገር ነው ከዚህ አንጻር። ስለዚህ የስኳድ ኦዲት ሲያደርጉ ማን ይልቀቅ ማን ይምጣ የሚለው በጣም ሲሪየስ ነገር ነው። የሰንደርላንዱ ጨዋታ እንዳልኩት በጣም ብዙ ክፍተቶች አሳይቶናል። በእርግጥ ዩናይትድን በተመለከተ ከተጫዋቾቹ በተለየ መንገድ የአሰልጣኙን ጉዳይ ጥያቄ ውስጥ የሚገባ ነው። ካሪክ ይቆያል አይቆይም? በዩናይትድ ሊያቆይ የሚችል መልካምና በጎ ስራ እንደሰራ እናውቃለን እና ለከርሞ ካሪክን ማቆየት አለማቆየት የሚለው ነገር ለብዙዎች ከወዲሁ መልስ የሌለው አይመስለኝም። የዩናይትድ ደጋፊዎች ካሪክ ቢቆይ የሚመርጡ ይመስላል። ንፉግነት ነው ለካሪክ ስራውን ያለመስጠት ብለን እናስባለን። ግን ደግሞ እስከ መጨረሻው ድረስ በመዝለቅ እስከ መጨረሻው ድረስ በመቆየት ሌሎችንም ኢንተርቪው በማድረግ ከካሪክ የተሻለ ኢንሳይት ካላቸው በፍጹም ይህንንማ ሚስ ማድረግ የለብንም የሚሉት ሰውና አሰልጣኝ ካለ ዩናይትዶች እንደሚታገሱ ሰምተናል። ካሪክ የሚቆይ ከሆነ ግን እዚህ ቡድን ላይ የሆኑ የሚጨማምራቸው ነገሮች ይኖራሉ። እንደ ጥንካሬ የታዩ ነገሮቻቸውን ይዞ መቀጠል፣ ድካሞቻቸውን ደግሞ ማረም በጣም አስፈላጊ ነው። በሻምፒየንስ ሊግ ለመጫወት የሚያስችል በቂ ኳሊቲ ያላቸው የሚል ጥያቄ ካነሳን መሻሻል ይኖርባቸዋል በጣም ብዙ ቦታዎች ላይ። ያው የውድድሩ አይነት በበዛ ቁጥር የጥራት ደረጃቸው ብዙ የሆኑ የጥራት ደረጃቸው ከፍ ያለ ብዙ ተጫዋቾች ያስፈልጋሉ። ስለዚህ በቀደም እንደ ሰንደርላንዱ ባለ ጨዋታ ቀን ወርዶ የታየው ስታንዳርድ በሆነ አይነት መንገድ ከተጠባባቂ ወንበር በሚነሱ ተጫዋቾች ከፍ ማለት ይኖርበታል ማለት ነው እና ከዚህ አንጻር እንግዲህ አማካይ ክፍል ላይ ቡድኑ መጠናከር እንዳለበት ይታወቃል። ይሄ ለረጅም ጊዜ ሲባል የቆየ ነገር ነው። ከዛም ውጭ ግን ሌሎች ነገሮች ታይተዋል። እንግዲህ በቀደሙ ጨዋታ በቋሚዎቹና በተጠባባቂዎቹ መካከል ሰፊ ልዩነት የታየበት ነው ብለናል። አንድ ኢላማውን የጠበቀ ብቻ ሙከራን ያደረገው ዩናይትድ ግን ደግሞ ላመንስ ብዙ ተፈትኗል። ብራያን ብሮቤ፣ ሳዲቂ ምናምን ፈትነውታል። ከባድ ጨዋታ ነበር። ስለዚህ ሮቴት ማድረግ በዋናውና በሁለተኛው ቡድን መካከል ያለውን ልዩነት ካሳየን ማን ይልቀቅ ማን ይምጣ የሚለው ላይ ደግሞ ፎከስ ማድረግ ያስፈልጋል። እንግዲህ ዚርክዜ በጣም ደካማ ነበር በዕለቱ። የዕለቱ ጨዋታ ካመለጣቸው ተጫዋቾች አንደኛው ሼሽኮ ነው፣ ሌላኛው ካሲሜሮ ነው። እነዚህ ተጫዋቾች ሼሽኮ ከጠባባቂ ወንበር እየተነሳ ካሲሜሮ ደግሞ በቋሚነት እየተጫወተ ለዩናይትድ በጣም ብዙ አበርክተዋል እና አሁን እንደዚህ ዚርክዜ የሰማውንት አይነት ተጫዋቾች በቀደም እነሱን ተክተው ገብተው ባሳዩት ብቃት ቀጣዩ ኖቲንግሃም ፎረስት ጨዋታ አይገባቸውም። በጣም ደካማ ነበሩ። በእርግጥ ሜሰን ማውንት የዩናይትድ ኬሪየሩ በጣም የሚያሳዝን ነው። ሲጎዳ ትንሽ ለመጫወት ሲሞክር ሌላ ጉዳት ሲገጥመው አሰልጣኝ ሲቀያየር እንደዚህ ነው ወደ ዩናይትድ ከመጣ በኋላ ህይወቱ እና በዚህ ምክንያት ነገሮች ከብደውታል። ከዛ ውጭ ደግሞ ከኮቤ ሜኖ ጋር ለመጀመሪያ ጊዜ ተጣምሮ እዚህ ቦታ ላይ ሲጫወት እንደዚህ ባለ መንገድ ካሲሚሮ እንዲተካው ኤክስፔክት ማድረግ አንችልም። በባህሪ ከካሲሚሮ የተለየ ስለሆነ ግን ደግሞ ዩናይትድ ውስጥ እስካሁን ባሳየው ነገር ብዙ ተስፋ የሚጣልበት አልሆነም። ወጣት ነው። አሁንም ከጉዳቱም ሆነ ከደካማ አቋሙ ሊታረም የሚችልበት እድሜ አለው። ግን ደግሞ አንዳንድ ጊዜ ቡድኖች አይመሬ መሆን ይኖርባቸዋል። ቀጣዩን የውድድር ዘመን ሲያስቡ ከዚህኛው የውድድር ዘመን አጨራረስ መነሻ የተሻለ ቦታ የመገኘት የሚያስቡ ከሆነ ያለ ጥርጥር አይመሬ መሆን ይኖርባቸዋል። ሰንደርላንድ በጣም አግሬሲቭ ነበር። ዩናይትድ ከራሱ ሳጥን ለመውጣት በጣም ተቸግሯል። ከራሱ የሜዳ ክፍል ለመውጣት በጣም ተቸግሯል እና በጣም ብዙ ጥያቄ እንዲነሳበት ያደረገ ጨዋታ ሆኗል። የካሲሚሮ ተተኪ ማን ነው? የብዙ ተጫዋቾች ስም እንደተነሳ እናውቃለን። ፖዚሽናሊ በጣም ጠንካራ የሆነ አትሌቲክ፣ በደንብ ኳስ መንጠቅ የሚችል ከዛ ደግሞ የፓሲንግ ሬንጁም ጥሩ የሆነ ተጫዋች ይፈልጋሉ። ቢቻል ደግሞ እንደ ካሲሚሮ ዱዌሎችን ዶሚኔት የሚያደርግ ዱዌሎችን የሚያሸንፍ ተጫዋች ይፈልጋሉ። አሁን ደግሞ እንደው እንደ ካሲሚሮ በካሲሚሮ ልክ ጎል የሚያስቆጥረው እንኳን ባይሆን የተወሰኑ ጎሎች መጨመር የሚችል የሚል የሆነ አይነት ሀሳብ የሚጨምሩበት ይመስለኛል። ትክክለኛውን የተከላካይ አማካይ ለማግኘት ማለት ነው። ትክክለኛውን የተከላካይ አማካይ ካገኙ ትራንዚሽኑ የበለጠ ስሙዝ ይሆናል። ዩናይትድ አንድ ስቴፕ ወደፊት መራመድ ይችላል። ካልሆነ ደግሞ ወደ ኋላ ይመልሰዋል።
ከማጥቃት አንጻር ቤንያሚን ሼሽኮ በሚቀጥለው የውድድር ዘመን የተሻለ ጊዜ ያሳልፋል ተብሎ ይታሰባል፣ ወይ ደግሞ በቋሚነት የበለጠ የመጫወት እድል ይኖረዋል ተብሎ ይታመናል። ከተጠባባቂ ወንበር እየተነሳ ያሳየው ፐርፎርማንስ ከበቂ በላይ ነው። ግን ደግሞ እንደ አማራጭ እዚህ ቡድን ውስጥ ተጨማሪ ጎል ሊያስቆጥሩ የሚችሉ እንደ ኩንሃና ምቦይሞ አይነት ተጫዋቾች አሉና ስለ አጥቂ ብዙ ቡድኑ የሚጨነቅ አይመስልም። ግን ደግሞ ከቁጥር አንጻር ዚርኪዜ ቡድኑን የሚለቅ ከሆነ ዚርኪዜን መተካት በጣም አስፈላጊ ነው። ከታህሳስ ወር በኋላ ለመጀመሪያ ጊዜ ነው ጨዋታ የጀመረው እና የሊንክ አፕ አጨዋወቱም አጠቃላይ የተሳትፎ በጣም ደካማ ነበር እና ካሪክ አዝኖለታል። ያው ለረጅም ጊዜ ሳይጫወት የቆየ በመሆኑ ከዛ ደግሞ በንጽጽር እንግዲህ የአምስት ተጫዋቾች ለውጥ ያደረገውና ደካማ መስሎ የታየው ስብስብ ውስጥ በመጫወቱ ሊታዘንለት ይገባል። ግን በዩናይትድ የከዚህ በኋላ መሻሻል ውስጥ ዚርኪዜ ብዙ ቦታ ያለው አይመስልም እና ከዚህ አንጻር ዚርኪዜን መተካት የሚለቅ ከሆነ በአንድ ተጫዋች አስፈላጊ ነው፣ በቁጥር መጉደል ስለማይኖርባቸው ማለት ነው። ከዛ በተረፈ ግን ሌላ ደግሞ በጣም ትኩረት ሊደረግባቸው የሚገቡ ተጫዋቾችና ቦታዎች አሉ። የአማድ ዲያሎ ጉዳይ፣ የሊሳንድሮ ማርቲኔዝ ጉዳይ እዚህ ውስጥ ሊካተት ይገባል ብዬ አስባለሁ። በፕሪሚየር ሊጉ ነባር የሆኑ ፕሪሚየር ሊግ ውስጥ የተጫወቱትን እንደ ማቴዎስ ኩናህና ብሪያን ምቦሞ አይነት ተጫዋቾች ማምጣት ዩናይትድን በጣም በብዙ ጠቅሞታል ብያለሁ ቅድም። ግን ደግሞ እዛው ፕሪሚየር ሊግ ውስጥ ቢቆዩ እንኳ በጣም በተለያየ ምክንያት በቃ ሲሊንጋቸው ይሄ ነው፣ ከዚህ በላይ አይሻሻሉም ወይ ደግሞ ቡድናችንን አንድ ደረጃ ወደፊት አያራምዱም ተብለው ደግሞ የሚታሰቡ ተጫዋቾች አሉ። አንዳንዶቹ ከእድገት ጋር ሳይሆን እንደው በውድድር ዘመኑ ይሄ የአቋም መውረድ የገጠማቸው ተጫዋቾች አሉ። ከዚህ በላይ አድጉም የሚለውን ነገር መተው ያስፈልጋል። ለምሳሌ አማድ ከአሞሪም ስንብት በኋላ በጣም ስትራግል አድርጓል። አሁን እንደሚታወቀው በዘመናዊ እግር ኳስ በጣም ብዙ ጎል የሚያስቆጥሩት ተጫዋቾች የመስመር አጥቂዎች ናቸው። ብዙ የሚፈጥሩት ብዙ ጎል የሚያስቆጥሩት የመስመር ተጫዋቾች ናቸው፣ የመስመር አጥቂዎች ናቸው። ከዚህ አንጻር አማድ በ14 ምናምን ጨዋታዎች ለዩናይትድ ጎል ማስቆጠር አልቻለም። እንግዲህ የመጨረሻ ጎሉ ከበርንመዝ ጋር ይመስለኛል ታህሳስ ወር ላይ እንግዲህ አሞሪም እያለ ማለት ነው። ከዛ በኋላ ባሉ 14 ምናምን ጨዋታዎች ጎል ማስቆጠር አልቻለም። ካሪክ በተለያየ መንገድ ሊከላከለው ሞክሯል ተጫዋቹን። ልክ ነው፣ እንዳሰልጣኝ ይህንን ማድረግ አለበት። ግን ደግሞ ዩናይትድ በተለያዩ የውድድር መስኮች ጠንክሮ መታየት ካለበት የእንዳማድ አይነት የተጫዋች ፎርም መሻሻል ይኖርበታል ማለት ነው። ስለዚህ እንዲሻሻሉ ኤክስፔክት ከሚደረግባቸው ተጫዋቾች አንደኛው አማድ ነው። የሊሳንድሮ ማርቲኔዝ ጉዳይ ሞሮፍ ከፊትነስ ጋር ይገናኛል። ማርቲኔዝን ታሳቢ አድርጎ ፕላን ማድረግ የሚቻል አይመስለኝም። ምክንያቱም የጉዳት ታሪክ ስላለው በተለይ ወደ ዩናይትድ ከመጣ በኋላ ብዙ የሚጎዳ አይነት ስለሆነ በጣም ጥንቃቄ ይፈልጋል። ግን ደግሞ ዩናይትዶች በጣም የሚጣደፉበት ቦታ አይመስለኝም። ብዙ ተጫዋቾችና ምርጫ አላቸው እዚህ ላይ። ግን ደግሞ ወደ ገበያው ቢወጡ ለምሳሌ እንደ ጄምስ ጋርነር አይነት ተጫዋቾች ኤቨርተን ውስጥ ለአማካይ ክፍላቸው እስካሁን ብዙ ከማይነሱት ተጫዋቾች መካከል አንደኛው ነው። ጥሩ ምርጫ ይመስሉኛል። የመጨረሻ የኮንትራት ዓመቱ ላይ ነው ያለው። የቀድሞ ተከላካያቸው ማይክል ኪን እንደዚሁ በነፃ ሊገኝ ይችላል እና ልክ ጆን ኢቫንስ ክለብ ውስጥ የሰጠውን አይነት አገልግሎት መስጠት ይችላል። ከተጠባባቂ ወንበር እየተነሳ ምናምን እንደዚህ ያሉ አማራጮች ሊወስዱ ይችላሉ። ወደ ገበያው ሲወጡ ግን እንዳልኩት ፕራዮሪቲ ያላቸው ሊያጠናክሩት የሚፈልጉት የሜዳ ክፍል በተለይ ደግሞ አማካይ ክፍሉ፣ የተከላካይ መስመሩ ግብ ጠባቂው ብዙ ጥያቄ ያለው አይደለም። በእርግጥ በቋሚነት በደረጃ ላቅ ካለ ተጫዋች ጋር የግራና የቀይ መስመራቸውን የግራና የቀይ መስመር መከላከልና ማጥቃታቸውን ለከርሞ ሊያስቡበት ይችላሉ። ለጊዜው ግን እንደው በጣም ብዙ የሚጣደፉበት ነገር ነው ብዬ አላስብም። እንደ አጥቂም ቅድም ያልኳቸው አማራጮች ብዙ ናቸው። ስለ ተጠባባቂዎቻቸው ሲያስቡ ግን ከተጠባባቂ ወንበር የሚነሱ ተጫዋቾቻቸው ጥራት በጣም ወሳኝ ስለሆነ ማን ይልቀቅ፣ ማንን እናምጣ፣ በጣም ትልቁ የቤት ስራቸው ነው። ብሩኖ ፈርናንዴዝ እንዲቆይ ሁሉም የሚፈልጉ ይመስላል።
ካሪክ በጣም ደስተኛ ነው ብሏል። እንግዲህ 19 አሲስቶች አድርጓል፣ 8 ጎሎች አሉት። መስከረም ላይ 32 ዓመት ይሞላዋል። 56.1 ሚሊየን ፓውንድ ወይ ደግሞ 65 ሚሊዮን ዩሮ ኮንትራት ማፍረሻው ነው። ስለዚህ የሳውዲ ክለቦች በድጋሚ ከመጡና ፈርናንዴስ ፈቃደኛ ከሆነ ይህን የኮንትራት ማፍረሻ ከፍለው ሊወስዱት ይችላሉ። ተጫዋቹ ደስተኛ ከሆነ ግን በዩናይትድ ይቆያል። 2027 ላይ ነው ውሉ የሚጠናቀቀው። ለተጨማሪ 1 ዓመት ማራዘም የሚል ደግሞ ነገር ውሉ ላይ ሰፍሯል። ስለዚህ ዩናይትዶች ፈርናንዴዝን ያቆዩታል አያቆዩትም ሌላ በጣም በትልቁ የሚነሳ ነገር ነው። ቅድም ያነሳናቸው ግን በጣም በርካታ ተጫዋቾች አሉ። ኦብቪየስሊ እንደ ማላሲ አይነት ተጫዋቾች እዚህ ቡድን ውስጥ ቦታ የሚኖራቸው አይመስልም። ሜሰን ማውንትንም በተመለከተ ዩናይትዶች ሊያስቡበት ይችላሉ። የሊሳንድሮ ማርቲኔዝም ጉዳይ በተመሳሳይ መንገድ ሊነሳ የሚችል ነው። ዚርክዜ ሌላኛው ተጫዋች ነው። አማድን የመሸጥ ጥድፊያ ውስጥ አይገቡም፣ ግን ደግሞ ቦታውን ሊያስቡበት ይችላሉ። እንደዚህ እየተባለ ዩናይትድ የሚቆዩትና የሚመጡት ላይ እንግዲህ በጥንቃቄ መስራት ይኖርበታል ነው። ይህንን ማድረግ የሚችሉ ከሆነ በታቀደው ጊዜ ነገሮቻቸውን ማሳካት ይሆንላቸዋል። ካልሆነ ግን ወደኋላ ደግሞ መጎተት ይሆናል ማለት ነው። እንዴት ባለ ብልሃት ዝውውሮቹ ይጠናቀቃሉ የሚለውን እናያለን። ወደ ሁለተኛው ጉዳይ ልውሰዳችሁ። ቤን ዋይትን እናንሳ። ቤን ዋይት አርሰናል በፕሪሚየር ሊጉ ያሉትን ቀሪ 2 ጨዋታዎችና የሻምፒየንስ ሊጉን ፍጻሜ አይሳተፍም የሚለው ዜና ለአርሰናል ደጋፊዎች በጣም አስደንጋጭ ወይ ደግሞ ሊሰሙት የማይፈልጉት ነው። ለቤን ዋይት ያላቸው ፍቅር የአርሰናል ደጋፊዎች በጣም የተለየ ነው። መጀመሪያው ላይ እንደዚህ አልነበረም። ቤን ዋይትን ከሚወዱባቸው ምክንያቶች አንደኛው ለዘመናት በተለይ የአርሰን ቬንገር የመጨረሻ ዓመታት ላይ አርሰናል የብዙ ደቃቅና ፈጣሪ ተጫዋቾች ቡድን ነበር። በተጋጣሚ ቡድን ኢዝሊ ቡሊ የሚደረጉ ተጫዋቾች ነበሩት። አርሰናል በውብ እግር ኳስ የሚታወቅ ግን ደግሞ ይሄ ለፕሪሚየር ሊጉ ፊዚካሊቲ ለፕሪሚየር ሊጉ ዳርክ አርት ያልተሰራ እና እነዚህ ተጫዋቾች በአብዛኞቹ በአብላጫው ጊዜ የረዥም ጊዜ ጉዳት የሚገጥማቸው ቬንገር ዳኞች ሊጉ ፕሮቴክት አላደረግልኝም እያሉ ኮምፕሌን የሚያደርጉባቸው አይነት ነበሩ። የሚኬል አርቴታ ቡድን ግን ይህንን ነገር ቀይሮታል። አርሰናል ቡሊ ከመደረግ ቡሊ ወደ ማድረግ፣ በተጋጣሚ ቡድን ተጫዋቾች ፊዚካሊ ዶሚኔት ከመደረግ ፊዚካሊ ዶሚኔት ወደ ማድረግ፣ ጭራሽ ከመልበሻ ክፍል ሲወጣ ረዣዥሞቹን ከፊት እያስቀደመ ተጋጣሚዎቹን የሚያሸብር የሚያስፈራ አይነት ማንነት ይዞ መጣ እና እዚህ ውስጥ ደግሞ የቤን ዋይት ድርሻ በጣም ትልቅ ነው። አንደኛ ለቡድኑ የሚሰጠው ይሄ ሜዳ ላይ የሚሰጠው በመከላከልና በማጥቃት የሚሰጠው የሆነ አቅም አለ። ግን ደግሞ በአመለካከቱ ባትያዩ በጣም የተለየ ነውና አርሰናልን በጣም ታፍ ቡድን አድርጎታል። ስለዚህ የሆነ ጊዜ ከአርሰናል ሜንታሊቲ መለወጥ ጋር ከአርሰናል ታፍ ቡድን መሆን ጋር የቤን ዋይት ስም ይነሳል። ሌላኛው ደጋፊዎች፣ አሰልጣኞች ጉዳት ውስጥ ሆኖ የሚጫወት ጉዳቱን ይዞ የሚጫወት ተጫዋች ይወዳሉ። ቤን ዋይት እንደዚህ አይነት ነው በአርሰናል ቆይተው። ስለዚህ ለቤን ዋይት ያላቸው ፍቅር በጣም የተለየ ነው። ከሰሞኑ ደግሞ ጥሩ መጫወት ጀምሯል። የአትሌቲው የመልስ ጨዋታ እና ደግሞ የዌስትሃሙ ጨዋታ ልክ እሱ ሲወጣ ነው ሙሉ በሙሉ መልኩ የተቀየረው። በተለይ ከኳስ ውጭ ያደረገው የነበረው ሩጫ አርሰናልን በማጥቃቱ የተሻለ ቡድን አድርጎታል። ከኳስ ጋር ያለውም ነገር በጣም ግሩም ነው። አርሰናል ከዚህ ቀደም በቤን ዋይት፣ ማርቲን ኦዴጋርድና ቡካዮ ሳካ የቀይ መስመር ጥምረት ለዋንጫ ተጫውቷል፣ ለዋንጫ ተፎካክሯል። እናም ይናቅ አይደለም ድርሻው በጣም ወሳኝ ነው እዚህ ቡድን ውስጥ እና ከሰሞኑ ይህንን ቤን ዋይት ማየት ሲጀምሩ ነው የአርሰናል ደጋፊዎች ቤን ዋይት የተጎዳባቸው። ቤን ዋይት ሲመጣ የአርሰናል ደጋፊዎች እጃቸውን ዘርግተው አልተቀበሉትም። ሐምሌ 2021 ላይ ነው ለአርሰናል የፈረመው። 50 ሚሊዮን ፓውንድ ነበር የወጣበትና ከብራይተን የመጣው። በፕሪሚየር ሊጉ 1 ዓመት ብቻ ለተጫወተ ተጫዋች እንዴት 50 ሚሊዮን ፓውንድ እናወጣለን የሚል ቅሬታ ነበራቸው። ሚዲያውም በተመሳሳይ መንገድ አርሰናል ምን ነካው ምናምን አለ። ያኔ ብራይተን በባክስሪ ነው የሚጫወተው። አርሰናል በዛ ክረምት ካስፈረማቸው ተጫዋቾች ሁሉ ደግሞ በጣም ውዱ እሱ ነው። በጣም ጥያቄ አስነሳ። የመጀመሪያ ጨዋታቸው ለሱም አጠቃላይ ለቡድኑም ጥሩ አልነበረም እና ከዛ የመጀመሪያ ጨዋታ በኋላ ብዙዎች አስተያየት ሰጥተዋል እና አንደኛው ጋሪ ኔቨል ነው።
የአርሰናል እቅድ ምን እንደሆነ እንኳን ግልጽ አይደለም ማለት የተጫዋች ቅጥራቸው በጣም በጣም ደካማ ነው ሲል ቤን ዋይትን ጨምሮ ተቸ። ከዛ በኋላ በዚህ በአማዞን ኦል ኦር ነቲንግ ዶክመንትሪ ላይ የአርሰናልን ሲዝን የሰሩበት ዶክመንትሪ ላይ ዋይት አንድ ነገር ይናገራል። ሕፃናት እንኳን ሳይቀር እንደሚያሾፉበት አቢዩዝ እንደሚያደርጉት ይሄማ 50 ሚሊዮን ፓውንድ አይገባውም ምናምን ነገር እያሉ እንደሚያሾፉ እዛ ዶክመንትሪ ላይ ይናገራል። ይሄ ከሆነ ከ5 ከምናምን ዓመታት በኋላ ግን የአርሰናል ደጋፊዎችም ሆኑ ጋዜጠኞች በተመሳሳይ መንገድ ቤን ዋይትን በተመለከተ እንደዚህ አያነሱ። ለአርሰናል ፊዚካሊም ሜንታሊም ያለውን ሁሉ ሰጥቷል። ይሄ በተለይ በአርሰናል ደጋፊዎች አክኖሎጂ ይደረጋል። ከጉዳቱ ጋር እየታገለ ለመጫወት ሞክሯል። ከነ ጉዳቱ ተጫውቷል እና በዚህ ምክንያት የአርሰናል ደጋፊዎች ልብ ውስጥ ቤን ዋይት ገብቷል። ይህ ባለፈው 1 ዓመት ከምናምን ጊዜ በጣም ብዙ ነገሮች የቤን ዋይት የእግር ኳስ ሕይወት ውስጥ ሆነዋል። በተለይ በጉዳት ወደ መጀመሪያው ግን ከሄድን ቤን ዋይትን በተመለከተ በጣም ብዙ አይነት ምልከታዎች ነበሩ። የወጣበት ገንዘብ አንደኛው ነው። ቃለ ምልልሶች ላይ በጣም ቦልድ ነው። ቤን ዋይት እያሉ ሲጠሩት ቤን ዋይት ሳልሆን ቤንጃሚን ዋይት ነኝ ከማለት ነው የጀመረው። ከዛ በኋላ ብዙዎችን ግራ ያጋባ ቃለ ምልልስ አደረገ። በእግር ኳስ መጫወት እንጂ ማየት እንደማይወድ ተናገረ። ይሄ በጣም ብዙ ግርግር አስነሳ። ከዛ በኋላ ደግሞ የ2022ቱ የዓለም ዋንጫ መጣ። በግላዊ ጉዳዮች ተብሎ ከግሩፕ ስቴጅ ጨዋታዎች በኋላ ቤን ዋይት ካምፑን ለቀቀ እና አሁን ወደ ብሔራዊ ቡድን ቶማስ ቱኸል ከረዥም ጊዜ በኋላ ጠርተውት ሲመጣ የእንግሊዝ ብሔራዊ ቡድን ደጋፊዎች ሲጮህበት ሰምተናል። ራሱን ከብሔራዊ ቡድኑ አስበልጧል በሚል ይመስላል። እና በእነዚህ ቃለ ምልልሶቹ ለቤን ዋይት ከአርሰናል ውጭ ያሉ ሰዎች የተለየ ምልከታ አላቸው። የአርሰናል ደጋፊዎች ግን በጣም በተለየ ስስትና መንገድ ነው ቤን ዋይትን የሚያዩት። አንደኛ ቤን ዋይት ወደ አርሰናል ሲመጣ ሴንተር ባክ ነው፣ የመሃል ተከላካይ ነው እና ሚኬል አርቴታ በራሱ በባክ ፋይፍ የሚጫወት ቡድን ሲሰራ ከ3ቱ ሴንተር ባኮች ወደ ቀኝ አመዝኖ የሚጫወተው ቤን ዋይት እንዲሆን ታስቦ ነው። እንግዲህ ይሄ ማለት ዊሊያም ሳሊባ አርሰናል ውስጥ ተስፋ ሳይኖረው የሆነ ቀን እንደዚህ ባለ መንገድ የሚጫወት ተጫዋች እንደሆነ የአርሰናል ደጋፊዎችም እኛም ሳናስብ ወደ አርሰናል ከውሰት ውሎ ከተመለሰ በኋላ ግን ታሪኩ ሌላ ነው። ቤን ዋይት ሴንተር ባክ ሆኖ ሲጫወት በባህሪው ኳስ ድሪብል እያደረገ መውጣት የሚወድ ነው፣ ወደ አማካይ ክፍል የሚገሰግስ ነው። አርቴታ ግን ብዙ እንደዚህ አይነት ተከላካዮች ወይ ደግሞ የመሃል ተከላካዮች ይህንን ሲያደርጉ ብዙ የሚወድ አይደለም። ስለዚህ ይሄንን ስኪል ሌላ ቦታ ላይ ባረገው ከቤን ዋይት የበለጠ መጠቀም እችላለሁ፣ የሳሊባና የገብርኤል ጥምረት እንዳለ ሆኖ በሚል አሰበ። ይህንን ደግሞ ቤን ዋይትን ወደ ቀኝ በማውጣት ጀመረው እና አርሰናል 2022-23 ለዋንጫ ሲፎካከር አንደኛው አርሰናልን ወደ ፉክክር ከመሩት ተጫዋቾችና ወይ ደግሞ ፋክተሮች አንደኛው የዚህ የቤን ዋይት የቀኙ መስመር ላይ መጫወት ነው። ምክንያቱም ከሳካና ከኦዴጋርድ ጋር ይህን የቀኝ መስመር በጣም አስፈሪ ያደረገው። 5 አሲስቶች አድርጎ ነው በዚያ የውድድር ዘመን የጨረሰው። ከዛ ፊት በነበረው ዓመት እዛ ቦታ ላይ ታኬሮ ቶሚያሱ ተጫውቷል። እሱም በጉዳት ምክንያት እንጂ ለአርሰናል ብዙ ግልጋሎት የሰጠ ተጫዋች ነው እና የአርሰናል ፉክክር ላይ በጣም ብዙ አዋጥቷል ማለት ነው። በሳሊባና በቶሚያሱ ጉዳት ምክንያት በዛ የውድድር ዓመት ቤን ዋይት ከ38ቱ የሊግ ጨዋታዎች 36ቱን ተጫውቷል። ከዛ በኋላ በቀጣዩ የውድድር ዘመን እንደምታውቁት ቲምበር ፈረመ እና የኤሲኤል ጉዳት ገጠመው ገና መጀመሪያው እና የቶሚያሱ የፊትነስ ጉዳይ ልክ እንደዚሁ ጥያቄ ውስጥ ገባ። 37 የሊግ ጨዋታን ያደረገው ከ37ቱ 35ቱን ጀመረ ማለት ነው በቋሚነት። ስለዚህ በ2 ዓመት ጊዜ ውስጥ ወደ አርሰናል ከመጣ ከ75 ጨዋታዎች 71ዱን በቋሚነት ነው ያደረገው። ይሄ ፊዚካሊም
ሜንታሊም የሚያደክም ነገር ነው። በተለይ ደግሞ የፉል ባኮች ኃላፊነት በዘመናዊ እግር ኳስ ምን እንደሆነ ለምታውቁ፣ ምክንያቱም ያለማቋረጥ ማጥቃት ውስጥ የሚሳተፍ መከላከሉን በዛው ልክ የሚያግዝ ማለት ነው። ሚዛን ያርጎ ሁለቱንም ነገሮች የሚሰራ አርሰናልን ይህ አጫዋት ዶሚናንት አድርጎት ሊሆን ይችላል። ግን ኤክስፕሎሲቭ ሩጫዎች ወደፊት በመሄድና ወደ ኋላ በመመለስ የሚያደርጉ ፉል ባኮች በጣም ብዙ ጉዳት ሊገጥማቸው ይችላል። ስለዚህ በዚህ ምክንያት ማይሌጁ ቤን ዋይት ላይ ጉዳት አምጥቶበታል ማለት ይቻላል። በእርግጥ አሁን የገጠመው ጉዳት ከሰመርቪል ጋር ተጋጭቶ የመጣበት ጉዳት ነው። ግን ደግሞ ከዚህ ቀደም ተደራራቢ ጉዳቶቹ እዚህ ላይ አስተዋጽኦ እንዳበረከቱ መናገር ይቻላል። ምን አይነት ሜንታሊቲ እንዳለው ግን ከጉዳት ጋር ከመጫወት ተያይዞ ከዚህ ቀደም የአርሰናል ተከላካይ የነበረው ሮብ ሆልዲንግ ሲናገር በጣም የሚያስገርም ስብዕና ነው ያለው፣ ምን አይነት ሜንታሊቲ እንዳለው ሳስብ ይገርመኛል አለ። ከሜዳችን ውጭ ኒውካስልን የገጠምንበት አንድ ጨዋታ ላይ ላይክ በግሬድ 2 እና በግሬድ 3 መካከል ያለ ያው ሃምስትሪንግ የግሬድ 2 ግሬድ 3 እየተባለ ደረጃ ያወጡለታል። በዛ መካከል ያለ ጉዳት ነው የገጠመው። እንደውም ግሬድ 3 በለው ይላል እና በጣም ከፍ ያለ የህመም ስሜት ላይ እንደነበረ አውቃለሁ። ግን በሚያስደንቅ ሁኔታ ተጫወተው ጨዋታው እና የሜንታሊቲ ሞንስተር ነው ይለዋል። እንዴት እንዳደረገው በፍጹም አይገባኝም። ይሄ በቀጥታ ከአእምሮ ጋር የተያያዘ ነው። እንደዛ ያለ ጉዳት ላይ ሆኖ መጫወት በጣም ከባድ ነው ይላል። እነዚህ ነገሮች የአርሰናልን ደጋፊዎች ልብ ገዝተዋል፣ ያውቁታል። አሰልጣኞች እንደዚህ ባለ መንገድ የሚጫወትላቸውን ተጫዋቾች ይወዳሉ። ባለፈው ዓመት እንደምታስታውሱት የጉልበት ቀዶ ጥገና አድርጎ ነበር። ለ3 ወር ከሜዳ ራቀ። በዚህኛው የውድድር ዘመን 4 የተለያዩ ጉዳቶች ገጠሙት። ስለዚህ የውድድር ዘመኑ ሲጀመር ሲቆም ምናምን የሰነበተው። ከዛ ከተመለሰ በኋላ ግን በጣም በተደጋጋሚ ደግሞ ጨዋታዎች ለማድረግ ተገደደ። ለ3 ወር ምናምን ከፕሪሚየር ሊግ የራቀ ተጫዋች ተመልሶ ሲመጣ በ11 ቀን ውስጥ 4 ጨዋታዎች አደረገ። ይሄ ደግሞ ጉዳት የሚያባብስ ነገር ነው። ምክንያቱም ሚኬል አርቴታ ከዚህ ቀደም ብሎታል፣ የሆኑ ተጫዋቾችን በጉዳት ምክንያት ሚስ ስታደርግ ሌሎቹን ኦቨርሎድ ታደርግና በቃ መዘዙ የከፋ ይሆናል ብሎት ነበር። ስለዚህ አርቴታ እንዳለው በመደዳ ደግሞ መጫወቱ ሌላ ጉዳት ይዞበት መጣ። የቲምበር ያልተጠበቀ ጉዳት ነገሩ መወሳሰቡ ቤን ዋይት በቅርቡ ብዙ ጨዋታዎች እንዲያደርግ ሰውነቱ ከሚፈቅደው በላይ እንዲጫወት አስገደደው። የካቲት መጀመሪያ ላይና የካቲት መጨረሻ ላይና መጋቢት መጀመሪያ አካባቢ 3 የሊግ ጨዋታዎች ያመለጡት። ከዛ በኋላ ሲመለስ ግን እንግዲህ አሁን እስከተጎዳበት ጊዜ ከአርሰናል የመጨረሻ 5 የሊግ ጨዋታዎች 4ቱን ጀመረ እና እነዚህ ጨዋታዎች ላይ አንዳንዶቹ ላይ የቀድሞ ቤን ዋይት አይደለም ምናምን የሚል የጋራ መግባቢያ ነበር። ግን የመጨረሻዎቹ ጨዋታዎች ላይ የቀድሞን ቤን ዋይት ማየት ጀመረ የአርሰናል ደጋፊ። ስለዚህ የአርሰናል የቀይ መስመር ማጥቃት በጣም አደገኛ መስሎ ታየ። ቡካዮ ሳካ ከተኛበት ተቀሰቀሰ እና እዚህ ላይ የቤን ዋይት አስተዋጽኦ በጣም ትልቅ ነው እና እንደዚህ ባለ ጊዜ ተጫዋቹን መልሰው አጡት ማለት ነው። አሁን ተጫዋቹን ሲያጡት የቀይ መስመር ማጥቃታቸው ላይ የሚፈጥረውን አስተዋጽኦ ከዛ በኋላ ደግሞ እንደ ቡድን በሌሎቹ ቡድኖች በቀላሉ ማኒፑሌት የሚደረገውን አርሰናል ከፈሪነት ወደ ተፈሪነት ካሸጋገሩት ተጫዋቾች አንደኛው በወሳኝ ጊዜ እንደዚህ ባለ መንገድ በመጎዳቱ ከነጉዳቱ የሚጫወትላቸው ተጫዋች በመጎዳቱ በጣም ጥልቅ ሐዘን ውስጥ ይሆናሉ። ምንም ጥርጥር የለውም። በጣም በወሳኝ ጊዜ ነው ተጫዋቹን ያጡት። ሌላ ግን ከቤን ዋይት ጋር ተያይዞ ይሄ የፕሪሚየር ሊጉ የህግ ለውጥ እንዲያደርጉ ሁሉ ካስገደዱ ተጫዋቾች አንደኛው ነው። በቋሚነት የሚጠቀስ ነው። በተለይ ደግሞ እንደዚህ የቆሙ ኳሶች ሲመቱ የተጋጣሚን ቡድን ግብ ጠባቂ ከማጭበርበር ከማሸበር አንጻር ቤን ዋይት የሚታወቅ ነው። በእነዚህ ዓመታት ውስጥ ይህን በማድረግ በአርሰናል ደጋፊዎች በጣም ይወደዳል። በዚህ ውድድር ዘመን በሁሉም ውድድሮች 30 ጨዋታዎች አድርጓል። ግን በፕሪሚየር ሊጉ 9 ጨዋታ ብቻ ነው መጀመር የቻለው። ከነዚህ 9 ጨዋታዎች 4ቱ ባለፉት 5 ጨዋታዎች ነው የመጡት እና ምን ያክል ጫና ውስጥ እንደከተተው ማለት ነው።
አሁን እዚህ ቦታ ላይ ሞስኬራ ነው እንዲጫወት ኤክስፔክት የሚደረገው በበርንሌውና በክሪስታል ፓላሱ ጨዋታ። እንግዲህ የቲምበር የመድረስ ያለ መድረስ ጉዳይ ምንም አልተባለለትም። ግን ደግሞ የአርሰናል ደጋፊዎች ተስፋ የሚያደርጉት ቢያንስ ለሻምፒየንስ ሊጉ ፍጻሜ ለቡዳፔስቱ ፍጻሜ ይደርሳል ተብሎ ነው። ወይ ደግሞ ተስፋ የሚያደርጉትና የሚያስቡት እሱን ነው። ያ ካልሆነ ግን እዚህ ቦታ ላይ የሚጫወተው እንዳልኩት ቤን ዋይት ነው፣ ሞስኬራ ነው የሚሆነው። ሞስኬራ 21 ዓመቱ ነው። በጣም ጥሩ ተጫዋች ነው። ከሰሞኑ ተቀይሮ ሲገባ የሚያሳያቸው ምልክቶች በጣም ጥሩ ናቸው። የተጋጣሚ ሳጥን አካባቢ ለመፍጠር ለማግኘት የሚሞክረው እድል ግን ደግሞ ተፈጥሯዊ የቀይ መስመር ተጫዋች አይደለም። ኢንፋክት ቤን ዋይትም ተፈጥሯዊ የቀይ መስመር ተጫዋች አልነበረም። ግን ደግሞ ከሶስቱ የመሀል ተከላካዮች ወደ ቀኝ ዝም ብሎ እንደሚጫወት ተጫዋች እና እዚህ ቦታ ላይ እነሱ ትራይድ ኤንድ ትረስትድ የሚሉት ነገር አለ። በተደጋጋሚ ተሞክሮ ፕሩቭ ያደረገ ተጫዋች ስለሆነ ያለ ጥርጥር ሚስ ያደርጉታል። ስለዚህ ትልቅ ኃላፊነት ይጠብቀዋል ሞስኬራ ይህንን የቤን ዋይት አለመኖር ከመሙላት አንጻር ማለት ነው። እና ለቡካዮ ሳካ ሰሞንኛ አቋም ይሄ መሻሻል ትልቅ አስተዋጽኦ ካበረከተ የአርሰናልን ማጥቃት የሞስኬራ መኖር ደግሞ እንዳይጎዳው በሻምፒየንስ ሊጉ ፍጻሜ እንግዲህ ከክቫራትስኬሊያ ጋር ፊት ለፊት ይገናኛል እና በጣም ያስደንቅ የውድድር ዘመን ያሳለፈው እንደ መጀመሪያ የውድድር ዘመን የ21 ዓመቱ ስፔናዊ ከተጠበቀው በላይ ግልጋሎት ሰጥቷል እና ደግሞ ጨዋታዎችም ላይ ያለው አቅም ያስደንቅ ነው እና እዛ የሻምፒየንስ ሊግ ፍጻሜ ላይ የቲምበር የማይደርስ ከሆነ ይሄን ኃላፊነት በትክክል ይወጣል አይወጣም የሚለው ደግሞ የዚህ የውድድር ዘመኑን በሚገባ ዲፋይን የሚያደርግ ነገር ሊሆን ይችላል። ለጊዜው ግን ለአርሰናል በጣም ትልቅ እጦት ነው ብሎ መናገር ይቻላል። እንዴት ባለ መንገድ በሞስኬራ ወይ ደግሞ መጥቶ በቲምበር ይሸፍኑታል የሚለውን ነገር እናያለን። የማንቸስተር ዩናይትድን ቀጣይ ከግዢ ጋር የተያያዘ የቤት ስራ ቡድን የማጠናከር ሀሳብና የቤን ዋይትን ጉዳት ለአርሰናል የሚሰጠውን ጥቅምና ማንነት ያነሳንበት ዝግጅታችን ያደመጣችሁትን ይመስላል። አብራችሁኝ ስለነበራችሁ ምስጋና የላቀ ነው። ሰብስክራይብ፣ ላይክ እና ሼር እንድታደርጉ ደግሞ በአክብሮት እጋብዛለሁ። ሰላም ሆኖ